The presence of the Holy Spirit is so wonderful in this place of worship. We're here because we love Him. There isn't one ውድ ኢየሱስ ሆይ በዚህ አምልኮ ስፍራ ውስጥ የመንፈስ ቅዱስ ያንተ ህልውና እንዴት ድንቅ ነው መሰለ። እዚህ የተገኘ ነው አንተን ስለምንወድህ። ዛሬ ጠዋት በዚህ ጉባኤ ውስጥ አንተን የማይወድድ አንድም ሰው የለም። ጸሎቴ ወደ ልባችን እንድትናገር ብቻ እባክህ። እኛ በጣም ተርበናል፣ ገና ለበለጠ ነገር ተርበናል። ከመንፈስ ቅዱስ ጋር እንዴት አብረን መስራት እንደምንችል ብቻ ብናውቅ ኖሮ ገና ብዙ የሚተርፍ ነገር አለ። ሁላችንም ከመንፈስ ቅዱስ ጋር መተባበርን በእውነት ብናውቅ ኖሮ ለእያንዳንዳችን ያዘጋጀው እጅግ ብዙ ነገር አለ። ስለ ኢየሱስ ብለህ ዛሬ አስተምረን። የተሰጠኝን የጊዜ ገደብ ላለማለፍ በጣም እጥራለሁ። ቃል እገባላችኋለሁ፣ ምክንያቱም ወደ ክፍላችሁ መመለስ እንዳለባችሁ አውቃለሁ። አመሰግናለሁ። የቻልኩትን ያህል እጥራለሁ። ነገር ግን የመጣሁት ስብከት ይዤላችሁ እንዳልሆነ እንድታውቁልኝና ልናገራችሁ የምፈልገው ከልቤ ነው። አሁን ስናገራችሁ እንደ አንድ የአገልግሎት መሪ አትመልከቱ። ምክንያቱም እኔ ማካፈል የምችለው የራሴን የግል ተሞክሮ ብቻ ነው። ማንኛውም ሰው ራሱ ካጋጠመውና ካጣጣመው ነገር በላይ በሌላ ሰው ሊሰጥ አይችልም። ይህንን ሁልጊዜ አስታውሱ። እናም በጣም በቀላል መንገድ ከመንፈስ ቅዱስ ጋር ያለኝን የራሴን የግል ተሞክሮ ነግራችኋለሁ። ከመንፈስ ቅዱስ ጋር ለመጀመሪያ ጊዜ የተገናኘሁት በሚዙሪ ግዛት በኮንኮርዲያ ውስጥ በሚገኝ አንዲት ትንሽ የሜቶዲስት ቤተክርስቲያን ውስጥ ነበር። ከየት እንደመጣው ብታውቁ ኖሮ ኮንኮርዲያ በካርታ ላይ ያለችም አይመስለኝም። እጅግ በጣም ትንሽ ነው። የህዝብ ቁጥሯ ከ1200 አይበልጥም። እናቴ ሜቶዲስት ነበረች፣ አባቴ ደግሞ ባፕቲስት። ሁለቱም ግን በሃይማኖታቸው ላይ ያን ያህልም ንቁ አልነበሩ። አንድ እሑድ ጠዋት፣ ይህ ለእኔ ዛሬም ድረስ ትኩስ ትዝታዬ፣ ከመንፈስ ቅዱስ ጋር ያደረኩት የመጀመሪያው ግንኙነቴ ነበር። ምንም እንኳን በወቅቱ እኔ ባልረዳው በዚያች ትንሽ የሜቶዲስት ቤተክርስቲያን ውስጥ ከእናቴ ጋር ተቀምጬ ነበር። ቤተክርስቲያኗ ከ100 በላይ ሰው የምትይዝ አይመስለኝም። እዚያ ተቀምጠን ነበር። የመጨረሻው መዝሙር የሚዘመርበት ጊዜ ደረሰ። እኔም ያንን የድሮ ዘይቤ የሜቶዲስት መዝሙር መጽሐፍ ይዤ ነበር። ከዚያ በፊትም ሆነ ከዚያ በኋላ በዚያች ቤተክርስቲያን ውስጥ የዳነ ሰው መኖሩን መቼም አላውቅም። ነገር ግን የመጨረሻ መዝሙር እየተዘመረ ሳለ እኔም ያንን የድሮ የሜቶዲስት መዝሙር መጽሐፍ በእጄ እንደያዝኩ የነበረኝ ዕድሜ ገና 14 ዓመት ብቻ ነበር። አንድ ነገር ተከሰተ። ሰባኪው የተናገረውን አንድ ቃል ማስታወስ አልችልም፣ አንድም ቃል። ነገር ግን በዚያች ቅጽበት መንፈስ ቅዱስ በላይ ላይ እንደወረደ ብቻ አውቃለሁ። እኔ ግን አላወቅኩትም ነበር። እንዲያውም መንፈስ ቅዱስ የሚባል ነገር መኖሩን ራሱ አላውቅም ነበር። በመላ አካላቴ መንቀጥቀጥ ጀመርኩ። በጣም ከመንቀጥቀጤ የተነሳ መዝሙር መጽሐፉን በወንበሩ ላይ ለማስቀመጥ ተገደድኩ። አዎ አንድ ነገር ማድረግ እንዳለብኝ አውቅ ነበር። ራሴን በእግዚአብሔር ፊት ልክ እንደ እውነተኛ ኃጢአተኛ አድርጌ ያየሁት። እናም አንድ ነገር አደረግኩ። መዝሙር መጽሐፉን አስቀመጥኩትና ማድረግ የምችለውን ብቸኛ ነገር አደረግኩ። የቤተ ክርስቲያን አባላትን ሲቀበሉ አይቼ ስለነበር ወደፊት አንድ እርምጃ ተራምጄ ተቀመጥኩ። ወደ መጀመሪያው ወንበር ጥግ ሄጄ እጅግ አድርጌ አለቀስኩ። ይህ የኔ መለወጥ ነበር። ከመንፈስ ቅዱስ ጋር ያደረኩት የመጀመሪያው ግንኙነት። ማልቀስ ስጀምር ከነበሩት አሮጌት እህቶች አንዷ ወደ እኔ መታ መሐረብ እንደሰጠችኝ አስታውሳለሁ። ካትሪን አታልቀሺ፣ አንቺ እኮ በጣም ጎበዝ ልጅ እንደሆንሽ ሁለታችንም እናውቃለን አለችኝ። በእርግጥ ሁለታችንም ውሸቷን እንደሆነ እናውቅ ነበር። ነገር ግን በዚያች ቅጽበት አንድ ነገር ሆነብኝ። እሱ የዳግም ልደት፣ የአዲስ ህይወት ተሞክሮ ሆነብኝ። ያ ክስተት ምን ያህል እውነተኛ መሰላችሁ?
ከዚያም ጊዜ ጀምሮ አንድም ቀን ተጠራጥሬው አላውቅም። መቼም ቢሆን አንድ ሰው በእውነት ዳግም ሲወለድ እርግጠኛ የሆነ ስፍራ፣ እርግጠኛ የሆነ ጊዜ እንዳለና እሱ ራሱ ያንን እንደሚያውቅ አምናለሁ። የእርሱ መንፈስ፣ ያ ቅዱስ መንፈስ ከሞት ወደ ሕይወት መሻገራችሁን ከእናንተ መንፈስ ጋር አብሮ ይመሰክራል። ያ መንፈሳዊ ተሞክሮ፣ ያ የዳግም ልደት ተሞክሮ እጅግ እውነተኛ ነበር። በዚያች ቅጽበት ነበር ከመንፈስ ቅዱስ ጋር የመጀመሪያ ግንኙነትን ያደረገው። በኋላ ላይ ገና በወጣትነት ዕድሜ በኢሊኖይ ግዛት ጆሊየት ውስጥ በነበርኩበት ወቅት አሁንም ድረስ ካልፈረሰ የአንድ ሱቅ ሕንፃ ሁለተኛ ፎቅ ላይ ወደ ነበረው ያ ስፍራ መሄድ እችላለሁ። በወቅቱ ከእውቀት ይልቅ በቅንዓት ተሞልቼ ወንጌልን ለመስበክ ወጥቼ ነበር። በእርግጥ መስበክ የምችለው ነገር ቢኖር ስለ ዳግም ልደት ተሞክሮ ብቻ ነበር። የማውቀው እሱም ብቻ ነበርና በጆሊየት በሚገኘው በዚያ የሱቅ ሕንፃ ሁለተኛ ፎቅ ላይ ሆኜ የማውቀውን ያህል የተሻለውን የመዳን ወንጌል እሰብክ ነበር። አንድ ቀን ምሽት ወደፊት መጥተው እንዲጸልዩ ጥሪ አቅርቤ ነበር። ዳግም ለመወለድ ወደፊት የመጡ ሰዎች ነበሩ። ነገር ግን አንዷ እዚያው ዘግይታ ቀረች። ኢዛቤል ዴሪክ ትባላለች። ያቺን ወጣት መቼም አልረሳትም። ከጆሊየት ወደ ቺካጎ እየተመላለሰች የምታስተምር መምህርት ነበረች። ሁሉም ሰው ወደ ቤቱ ሄዶ ነበር። የኤሌክትሪክ ኃይል ለመቆጠብ ስንል ከሁለት መብራቶች በስተቀር መብራቱን በሙሉ አጥፍተን ነበር። እሷ ግን እዚያው በመሰዊያው አጠገብ እየጸለየች ቀረች። ከእናቷ አጠገብ ሆኜ ጠብቃት ነበር። በክፍሉ ውስጥ 3 ወይም ከ4 አንበልጥም ነበር። በድንገት ይህ በእውነት በዚያች ቅጽበት ነው የሆነው። ስለ መንፈስ ቅዱስ ቅንጣት ያህል የማታውቀው፣ ስለ መንፈስ ቅዱስ ጥምቀት ምንም እውቀት የሌላት፣ አንድም ሰው በማያውቀው ልሳን ሲናገር ሰምታ የማታውቀው ያቺ ወጣት ቀና ብላ እጆቿን ሁለቱንም ወደ ላይ አነሳች እና መዘመር ጀመረች። በሕይወቴ ካጋጠሙኝ ነገሮች ሁሉ እጅግ ውብ የሆነ ክስተት ሳይሆን አይቀርም። ድምጿ ልክ እንደ ቃጭል፣ ጥራቱ ግልጽ ነበር። እጅግ ያማረና ድንቅ የሆነ ቋንቋ በልሳን መናገር ጀመረች። ድምጿ እስከ ላይኛው የድምፅ ቃና እስከ ሲ ድረስ ይመጣ ነበር። በእግዚአብሔር ፊት ፍጹም የሆነ ጥበብ ነው። ከዚያ በፊት እንዲህ ያለ ነገር ሰምቼ አላውቅም። በዚያ በፊማ ጨለማ ውስጥ ተቀምጣ የነበረችው እናቷ እጄን አጥብቃ ያዘችኝና ካትሪን ልጄ እኮ መዝሙር እንኳን ቀና አድርጋ መዘመር አትችልም፣ ይህች የኔ ልጅ አይደለችም አለች። ሁላችንም በፍርሃትና በአድናቆት እዚያው ተቀምጠን የጌታ ክብር በዚያ ስፍራ ላይ ነበር። ምናልባት ለ15 ደቂቃ ወይም ከዚያ በላይ የዚያ ድምፅ ፍጹምነት እና የዚያ ሙዚቃ ድምፅ ውበት አስደናቂ ሆኖ እየቀጠለ ነበር። እኔ እየተማርኩ ነበር። መንፈስ ቅዱስን እየተመለከትኩት ነበር። ከዚያ በኋላ ፈጽሞ አውቄም የማላውቀውን ነገር በአይኔ እየመሰከርኩኝ ነበር። እናም ከ15 ደቂቃ ወይም ከዚያ በላይ በኋላ አንድ ሰው የመንፈስ ቅዱስን ጥምቀት ሲቀበል ለመጀመሪያ ጊዜ የተመለከትኩት ለምን ያህል ጊዜ እንደነበር ልነግራችሁ አልችልም። ነገር ግን አንድ ነገር አስታውሱ። እኔ በእያንዳንዱ የሰውነቴ ሕዋስ በመንፈስ ቅዱስ ጥምቀት አምናለሁ። እርሱ ከእናንተ ጋር አለ። ነገር ግን ወደ ውስጥ የሚገባበትና ያንን የእናንተን ዕቃ ወይም ማንነት ቃል በቃል የሚሞላበት ልዩ ተሞክሮ ደግሞ አለ። ሁልጊዜ ይህንን አስታውሱ። መንፈስ ቅዱስ ይህንን ሲያደርግ ያ ነገር ፍጹም ነው። ፍጹም ጥራት አለ። በእርግጠኝነት ይህንን ወቅ ዛሬ ጠዋት በዚህ አገልግሎት ላይ የተናገርኩትን ማንኛውንም ነገር ብትረሱ፣ ሁሉንም ነገር እንኳን ብትረሱ፣ እግዚአብሔር ፍጹም ነው። ሙሉ በሙሉ ፍጹም ነው። ኢየሱስ ክርስቶስ ፍጹም ነው። ሙሉ በሙሉ ፍጹም ነው። እናም ስለዚሁ ታላቅ ስለ ሦስተኛው አካል ስለ መንፈስ ቅዱስ ስናገር ፍጹም ነው። እርሱ ሙሉ በሙሉ ፍጹም ነው። ልቤን በፊታችሁ ዘርግፌ እጅግ እውነተኛ የሆነውን ይህንን ነገር እንድትረዱ ማድረግ ብችል በዓለም ላይ ያለኝን ማንኛውንም ነገር በሰጠሁ ነበር።
በመንፈስ ቅዱስ ጥምቀት አምናለሁ። ነገር ግን ወዳጆቼ እርሱ ሲናገር ፍጹም በሆነ መንገድ ነው። ዝም ብሎ ተራና የማይረባ የታላቅ ድርደራ አይደለም። ዛሬ የመንፈስ ቅዱስ ጥምቀት እየተባሉ የሚጠሩ ብዙ ነገሮች፣ እንዲሁ በማይታወቅ ልሳን መናገር ተብለው የሚታሰቡ ብዙ ድርጊቶች የመንፈስ ቅዱስ አይደሉም። ይህ ፍጹም ለሆነው ለእርሱ ለራሱ ለቅዱስ መንፈስ ስም ማጉደፍ ነው። መንፈስ ቅዱስ ባለማወቅ የሚሰራ መንፈስ አይደለም። መንፈስ ቅዱስ ሲሆን ቋንቋው ፍጹም ነው። እኛ አሁን እየኖረን ያለነው እጅግ ወሳኝ በሆነ ሰዓት ላይ አዎ፣ ስለ ታላቁ የካሪዝማቲክ የመንፈሳዊ መነቃቃት ንቅናቄ እንናገራለን። ነገር ግን በተመሳሳይ ጊዜ በጣም አደገኛ በሆነ ሰዓት ላይ ነው የምንገኘው። ከመንፈስ ቅዱስ የተገኘ ነው ተብሎ የሚነገረው ብዙ ነገር በእውነቱ የመንፈስ ቅዱስ አይደለም። ይህ ነገር ደግሞ ብዙ ነቀፌታንና እድፍን እያመጣ በማይታወቅ ልሳን ጥቂት ቃላትን ስለተናገሩ ብቻ በመንፈስ ቅዱስ ተሞልተናል ብሎ የሚያምኑ በሺዎች የሚቆጠሩ ሰዎች አሉ። የመንፈስ ቅዱስን ጥምቀት ተቀብለናል ይላል። በመንፈስ ቅዱስ ተሞልተናል ብለው በነፃነት የሚመሰክሩ ነገር ግን በእውነቱ አንድም ቀን በመንፈስ ቅዱስ ተሞልተው የማያውቁ በሺዎች የሚቆጠሩ አሉ። የመንፈስ ቅዱስን ጥምቀት ፈጽመው ያልተቀበሉ አሉ። አንድን ሰው በማይታወቅ ልሳን እንዴት መናገር እንዳለበት አታስተምሩትም። ሊማረው የሚችለው ነገር አይደለም። መጥምቁ ዮሐንስ ምን ነበር ያለው? እኔስ በውሃ አጠምቃችኋለሁ፣ ነገር ግን ከእኔ የሚበረታ እርሱ በመንፈስ ቅዱስ ያጠምቃችኋል፣ ኢየሱስ ነው እሱም ብሎ። ስለዚህ እኛ የምንቀበለው ማንኛውም ነገር ምን እንደሆነ ምንም ግድ የለም። ነገር ግን ሁል ጊዜ ይህንን አስታውሱ። ከእኛ መካከል ማናችንም የምንቀበለው ማንኛውም መንፈሳዊ ስጦታ አሁንም ቢሆን የሚሰጠን ራሱ ኢየሱስ ብቻ ነው። ማንኛውም ነገር ምን እንደሆነ ምንም ግድ የለኝም። የምንቀበለው ነገር ሁሉ መምጣት ያለበት በኢየሱስ በኩል ነው። እርሱ ማን ነው? እርሱ ብቸኛው አካል ነው። የመንፈስ ቅዱስ ጥምቀት እንኳን የሚሰጠው እርሱ ራሱ እንደሆነ በእርግጠኝነት ወቁ። መንፈስ ቅዱስ ይህንን እውነት በዚህ በቅዱስ ስፍራ ውስጥ ባላችሁበት ክፍት ልቦችና ክፍት አእምሮዎች ውስጥ እውነተኛ እንዲያደርገው ጸልያለሁ። ወዳጆቼ ሆይ ነገሩ የሥርዓቱ መደራረብ ወይም የተቀመረን አካሄድ መከተል አይደለም። አንዳንድ ጊዜ ወደ ተቀመጡ የሥርዓት ቀመሮች የምናደላ ይመስለኛል። አእምሯችንን በእነዚህ ሥርዓቶችና አካሄዶች ላይ ከማጥመዳችን የተነሳ ዋናውን ነገር እናጠዋለን። በቅርቡ በኦሪገን ግዛት ፖርትላንድ ውስጥ ስለ ሥርዓቱ ቀመር ቅንጣት ታህል የማታውቅ አንዲት ትንሽ ካቶሊክ እህት አየሁ። ምንም የምታውቀው ነገር አልነበር። የመጣችው የክቡር ደም ከተባለ የባህታውያን ገዳም ነበር። አንድም ሰው በመንፈስ ቅዱስ ሲሞላ አይታ አታውቅም ፈጽሞ። የእግዚአብሔር ኃይል በሰው ልጆች ላይ እየወረደ ሳለ እሷ በዚያ ገዳም ልብሷ ነበረች። ወደ መድረኩ መጣችና በጣም በፍርሃትና በትህትና ሆና አሁን ተፈወስኩ አለች። እኔም ኦ እህት፣ ይህ በጣም ድንቅ ነው፣ እጅግ ደስ ብሎኛል አልኳት። ከዚያም ዘወር ብላ መሄድ ጀመረች። ገና 3 እርምጃ ያህል እንደተራመደች እንደገና ወደ እኔ ዘወር አለች። እጅግ በትህትና ድምጿን ዝቅ አድርጋ በጣም ተርቤያለሁ፣ ለመንፈስ ቅዱስ ተርቤያለሁ ስትል አንሾካሾከች። በዚያች ቅጽበት እኔ አልነካዋትም፣ አልጸለይኩላትም። ነገር ግን በዚያች ቅጽበት በእግዚአብሔር ኃይል ተመታች። ወለሉ ላይ ከመውደቋ በፊት በእግዚአብሔር ኃይል ተንከባላ በልሳን መናገር ጀመረች። ማንም ሰው ስርዓቱንና አካሄዱን አልነገራትም። ማንም ሰው እንዴት እንደምትናገር አላስተማራትም ነበር። ነገር ግን ኢየሱስ በመንፈስ ቅዱስ አካል አማካኝነት ያንን ንጹሕ ልቧን እየሞላው ነበር። በዚያ ስፍራ ላይ ታላቅ ቅዱስ ጸጥታ ሰፈነ። አንድ ነገር ሁል ጊዜ አስታውሱ፣ ጩኸትና ሁካታ የኃይል ምልክት አይደለም። ይህንን ሁል ጊዜ እወቁ። በዚያች ቅጽበት የ5000 ሰዎች ልብ እንደ አንድ ልብ
አብሮ መምታት ጀመረ። በዚያ በከተማው አዳራሽ ውስጥ ከነበሩ ሕዝቦች ዘንድ የሚሰማው ብቸኛ ነገር ልክ መላእክት ዝቅ ብለው እንደከበቡት አይነት ያቀዱት ጸጥታና ያቺ የካቶሊክ እህት ልሳን ነበር። እንዴት መሆን እንዳለበት ማንም ሊያስተምራት አይችልም ነበር። ነገር ግን ራሷን ላንተና ለመንፈስ ቅዱስ አሳልፋ መስጠቷ በዓለም ላይ እጅግ ተፈጥሯዊ የሆነ ነገር ነበር። መንፈስ ቅዱስ ሕይወቷን እየሞላው መጣ። ከነዚያም ከከንፈሮቿ ሰማያዊ ቋንቋ ፈሰሰ። እጅግ በጣም ውብ ነበር። ልክ በልዑል እግዚአብሔር ሕልውና ፊት እንደመቆምህ መጠን ጫማህን ከእግር ማውለቅ ያለብህ ያህል ይሰማችሁ ነበር። የመንፈስ ቅዱስን ፍጹምነት በግልጽ ታስተውላለህ። በዚያ ቅጽበት ቀደም ሲል ተቀብየው የማላቀውን መለኮታዊ መገለጥ ተቀበለው። ዛሬ ጠዋት ለእናንተ የማስተላለፈው መልእክት እጅግ አስፈላጊ የሆነበት ምክንያት ያው ወጣቶቹ ነገሮች እየሆኑ ነው። ነገሮች በጣም በፍጥነት እየተከሰቱ ነው። ለዚህ ነው በዚህ ዘመን የመጨረሻ ሰዓታት ውስጥ እግዚአብሔር እናንተን እንዲጠቀምባቸው ይህንን እንድትረዱት እጅግ አስፈላጊ እንደሆነ የሚሰማው። ለረጅም ጊዜ ስናገረው የነበረና በእያንዳንዱ የሰውነቴ ሕዋስ የማምንበት ነገር አለ። በዚህ በታላቁ የመታደስና የመመለስ ልብ ውስጥ አንድ ነገር አስታውሱ። በጥንቷ ቤተ ክርስቲያን የነበረው ነገር አሁን ወደ ቤተ ክርስቲያን እየተመለሰ ነው። ሁሉም ነገር። ይህ ደግሞ እጅግ በጣም በፍጥነት እየሆነ ነው። ከታላቁ መከራ በፊት ይህ የመጨረሻው የወጣቶች ትውልድ እንደሆነ አምናለሁ። የትንቢቱን ቃል እስከማውቀው ድረስ ይህንን ማመን አለብን። ይህ ከታላቁ መከራ በፊት ያለው የመጨረሻው የወጣቶች ትውልድ። ዛሬ ሰኞ ጠዋት በዚህ ጉባኤ ውስጥ ተቀምጣችኋል። እውነታውን ተጋፈጡት። እግዚአብሔርን ተጋፈጡት። እውነትንና እውነታውን ፊት ለፊት ተመልከቱ። እዚህ የተቀመጣችሁት ወጣቶች ብታምኑም ባታምኑ የዚህ ዘመን የመጨረሻ የወጣቶች ትውልድ ናቸው። ሕይወቴን አስይዤ ነው የምነግራችሁ። የምንላችሁ ነገር ወሳኝ ጠቀሜታ አለ። እናንተም በዚህ ላይ አንድ ነገር ማድረግ አለባችሁ። በዚህ በመጨረሻው ሰዓት የመንፈስ ፍሬዎችና ስጦታዎች ሁሉ ወደ ቤተ ክርስቲያን እንደሚመለሱ አምናለሁ። እያንዳንዱ ሰው በተገኘበት ድንቅ የተአምራት አገልግሎት ይዘረጋሉ። በዚያ አገልግሎት ላይ ስንት ሰው እንደነበረ አይናገርም። ነገር ግን ያቺ ውድ የካቶሊክ እህት በመንፈስ ቅዱስ ስትሞላ በነበረበት ወቅት ሁሉም በእግዚአብሔር ኃይል ተፈውሰዋል። እኔ ከእሷ ጥቂት እርምጃዎች ርቄ ቆሜ ሳለሁ በዙሪያዬ ስላለው ሕዝብ ሁካታ ምንም አላስተውልም ነበር። ፍጹም አልነቃሁበትም ነበር። እኔ ግን ያንን መንፈሳዊ መገለጥ እቀበላለሁ። አንዳንድ ጊዜ ያ መገለጥ ለእኔ ብቻ የተሰጠ ነበር ወይ ብዬ እጠይቃለሁ። በጴንጤቆስጣል በዓለ 50 ቀን ሁሉም በመንፈስ ቅዱስ ተሞልተው ነበር። ሁሉም ልክ እንደዚህ አይነቱ ቅጽበት በመንፈስ ውስጥ ፍጹም አንድነት የሚሆንበት ጊዜ ይመጣል። ያኔ መንፈስ ቅዱስ በጉባኤ ውስጥ ባሉት ሁሉ ላይ ይወርዳል። ስለ መንፈስ ቅዱስ ቅንጣት ታህል የማያውቁ እንኳን ታላቅ የክብር ማዕበል በላያቸው ላይ ይመጣል። በዚያ የተገኘው ሰው ሁሉ በመንፈስ ቅዱስ ይሞላል። የመንፈስ ቅዱስንም ጥምቀት ይቀበላል። እኔ ይህንን አምናለሁ። እጅግ ወሳኝ የሆነ ነገር እንድታዩ እፈልጋለሁ። ስለ መንፈስ መመራት ሳስብ ልቤን በፊታችሁ ዘረግፋለሁ። አንድ ሰው ተመራ ማለት ያ ሰው ተከታይ ሆነ ማለት ነው። እናንተም ካትሪን እስቲ ንገሪን፣ እንዴት ልታውቂ ትችያለሽ ትሉኝ ይሆናል። ነገር ግን አንድ ነገር አስታውሱ ወጣቶች ሆይ፣ እግዚአብሔር ለእኔ ብቻ የተለየ ልዩ ነገር ሰጥቶኛል ብያለሁ። እግዚአብሔር ምስክሬ ነው። እኔ በእውነት የማምነውን ነገር ልንገራችሁ። ዋጋውን ለመክፈል ፈቃደኛ ከሆናችሁ እግዚአብሔር ለእኔ ሰጥቶ በዚህ ስፍራ ላላችሁ ለእናንተ ለወጣቶች የማይሰጠው አንድም ነገር የለም። እኔ በእርሱ ልዩ አይደለሁም።
ለእኔ ያደረገውና ለእናንተ የሚያደርገው አንድ አይነት ነው። ለእኔ አድርገው ለእናንተ የማያደርገውም የለም። ዛሬ ጠዋት በዚህ ስፍራ ከተሰበሰባችሁት መካከል እግዚአብሔር እኔን በተጠቀመበት በዚያው ተመሳሳይ መንገድ የማይጠቀምበት አንድም ወጣት ወይም አንድም ወጣት ሴት ወንድም ሴትም የለም። ለእኔ የተሰጠኝን ሁሉ ያለምንም ማስቀረት ለእናንተም ይሰጣችኋል። ነገር ግን ዋጋው ርካሽ ነው ብዬ በነግራችሁ ኖሮ ዋሻችሁ ነበር። በእነዚህ ቀናት ሁሉም ሰው በቅናሽ ዋጋ ነገር ማግኘት ይፈልጋል። ነገር ግን እግዚአብሔር ምንም ቅናሽ ዋጋ ያለው ነገር የለውም። ወጣቶቹ ይህ ነገር በቅናሽ እንደሚገኝ በነገራችሁ ኖሮ ውሸቴን ነበር። እናንተ እኔን እዚያ መድረክ ላይ ስወጣ ስታዩ የምታዩት የነገሩን ማራኪነትና ድምቀት ብቻ ነው። እጅግ ማራኪ ሆኖ ይታያል። የምታዩት ክብሩን ብቻ ነው። የምታዩት ያንን ብቻ ነው። ሰሞኑን አንድ ጋዜጠኛ እንደዚህ ሳለ አገልግሎት ለመዘጋጀት ምን ታደርጊያለሽ ብሎ ጠየቀ። እኔም ጌታዬ እኔ ሁል ጊዜ ተዘጋጅቼ ነው የምኖረው አልኩት። በአሁኑ ጊዜ ሁሉም ሰው ምንም ሳይከፍል ዝም ብሎ ነገር ማግኘት ይፈልጋል። ወጣቶች ምንም ሳይከፍሉ የሚገኝ ነገር የለም። የሚከፈል ዋጋ አለ። ይህም ሙሉ በሙሉ የተመሰረተው እናንተ ከሁሉ በላይ የምትፈልጉት ነገር ላይ ነው። እስቲ እውነታውን ፊት ለፊት እንጋፈጠው። እየኖርን ያለነው እውነታውን መጋፈጥ በማይፈልግ ትውልድ ውስጥ ነው። እውነታውን መጋፈጥ ከማይፈልጉ ወጣቶች ጋር እየተነጋገርኩ። አንዳንድ ጊዜ በዚህ ዘመን ያሉ ወጣቶች እውነታውን እንዲጋፈጡ ማድረግ በዓለም ላይ ከሁሉ የከበደ ነገር ይመስለኛል። ነገር ግን ከመንፈስ ቅዱስ ጋር ስትገበያዩ እውነታውን መጋፈጥ በዓለም ላይ እጅግ አስፈላጊው ነገር ነው። ዋጋ የሚያስከፍለውን እውነት ፊት ለፊት መጋፈጥ አለባት። እኔ ወደዚያ መድረክ ስወጣ ዳዊት ቅዱስ መንፈስን ከእኔ ጋር አትውሰድብኝ ሲል ምን ማለቱ እንደነበረ ጠንቅቄ ያውቃለሁ። የአባባል ምን ያህል ጥልቅ ትርጉም እንዳለውና ዳዊት ያንን ሲጮህ ምን እንደተሰማው በዚህ ስፍራ ካለው ከማንኛውም ሰው በላይ እኔ ያውቀዋለሁ፣ እረዳዋለሁ። እኔ ሰይጣንን አልፈራው። ኢየሱስ በሰይጣን ላይ የተጠቀመበት ያንኑ መሳሪያ እኔም ልጠቀምበት እችላለሁ። እርሱም ተጽፎልናል የሚለው የእግዚአብሔር ቃል ነው። ሰይጣንን ፊት ለፊት መጋፈጥ እችላለሁ። የገሃነብን ኃይላት ሁሉ ፊት ለፊት መጋፈጥ ኢየሱስ የተጠቀመበትን ያንኑ መሳሪያ ልጠቀምባቸው እችላለሁ። እኔ ሰውን አልፈራም። ነገር ግን የምፈራው አንድ ፍርሃት ብቻ አለ። እርሱ መንፈስ ቅዱስን እንዳላሳዝነውና ይህ ቅባት ከእኔ ላይ እንዳይለቅ ነው። ወጣቶቹ እናንተ ይህንን አታውቁትም። እናንተ አታውቁትም። ይህንን በዚህ አገልግሎት ውስጥ እናንተ የምታዩት ማራኪነቱና ድምቀቱን ብቻ ነው። ትናንትና በዚህ ስታዲየም ውስጥ የነበሩ በሺዎች የሚቆጠሩ ሰዎች ያዩት ተአምራቱን ብቻ ነበር፣ ክብሩን ብቻ ነበር ያዩት። ነገር ግን ከነዚያ ተአምራት መከሰት በፊት የተከፈለው ዋጋ ማስተዋል የቻሉት እጅግ በጣም ጥቂቶቹ ብቻ ናቸው። እኔ ግን ቅዱስ መንፈስን ከእኔ ላይ አትወሰድብኝ ብዬ አስባለሁ። ያለኝን ነገር ሁሉ ሊወስድ ይችላል። ከማንነቴ ላይ ሁሉንም ነገር ሊገፈኝ ይችላል። በሰውነቴ የሚሸፈን ልብስ ብቻ ትቆይልኝ። እግሮቼ ላይ ካሉት ጫማዎች በስተቀር ሁሉንም ወስዶ በቀሪው ሕይወቴ በዳቦና በውሃ ብቻ ለመኖር ፈቃደኛ ነኝ። እግዚአብሔር ይርዳኝ እንጂ በየመንገዱ ማዕዘን ላይ መቆም ካለብኝ እንኳን ቆሜ ወንጌልን እሰብካለሁ። ነገር ግን ቅዱስ መንፈስን ከእኔ ላይ አትውሰድብኝ። መንፈስ ቅዱስ እንደተቀየመ ወይም እንዳዘነ ባቅ ኖሮ መቼም ቢሆን መንፈስ ቅዱስ ከእኔ እንደራቀ ባቅ ኖሮ ዳግመኛ መድረክ ላይ አልወጣም ነበር። መቼም ቢሆን ዝም ብዬ በልማድ ስርዓቱን ለመፈጸም አልሞክርም። ወይም ደግሞ የመንፈስ ቅዱስ መኖር ሳይኖር አስመስዬ የሐሰት ትዕይንት አልሰራም። በዚያች ሰዓት እኔ በምድር ላይ ከኖሩት እጅግ ተራ ሰው ሆኜ ምንም ነገር ሊከሰት አይችልም።
ተመሳሳይ ቃላትን መናገር ትችላላችሁ። ያንኑ ተመሳሳይ ስርዓትን መከተል ትችላላችሁ። ያንኑ ተመሳሳይ ድርጊት መፈጸም ትችላላችሁ። ነገር ግን የኃይሉ ምስጢር መንፈስ ቅዱስ። አንድ ጥያቄ ልጠይቃችሁ። ከሁሉ በላይ የምትፈልጉት ምንድን ነው? ያ ነገር ቀዳሚውን ስፍራ መያዝ አለበት። እውነታውን ተጋፈጡ። ራሳችሁን ፊት ለፊት ተመልከቱ። ራሳችሁን በቀጥታ ፊት ለፊት እዩ። ምናልባት እኔ ስናገር የቆየሁትን ነገር አትሹት ይሆናል። ምናልባት የእናንተ ፍላጎት ፈጽሞ ያ ላይሆን ይችላል። በህይወት ውስጥ ከዚህ የበለጠ የምትፈልጓቸውና ይበልጥ ማራኪ ሆነው የሚታዩአችሁ ሌሎች ነገሮች ሊኖሩ ይችላል። ምናልባት እግዚአብሔር ለእናንተ ያዘጋጀው ያንን ከሁሉ የተሻለ ነገር አትፈልጉትም ይሆን? ምክንያቱም ለእኛ ይበልጥ አስፈላጊ የሆኑ ሌሎች ነገሮች ይኖሩናል። ነገር ግን አንዴ ከቀመሳችሁት፣ ያንን ካጣጣማችሁት በኋላ መንፈስ ቅዱስ የእናንተን አካል ሙሉ በሙሉ ሲቆጣጠረው ምን እንደሚመስል አንዴ ካወቃችሁ በኋላ ከ5 ሰዓታት የአገልግሎት ቆይታ በኋላ አካሌ ለምን እንደማይደክም ትጠይቁኛላችሁ። ለ5 ሰዓታት ያህል አርፌ እንደተነሳው ሰው ለምን እንደምታደስ ታውቃላችሁ። ምክንያቱ ይህንን ያደረገችው ካትሪን ኩልማን ስላልሆነች። እኛ በራሳችን ኃይል ልናደርገው ስንሞክር እንዝረከረካለን፣ እንፈራርሳለን። ያለ መንፈስ ቅዱስ ልናደርገው ስንሞክር እጅግ አድካሚ ሥራ ይሆንብናል። እናም ዋናው ነገር እርሱ የወርቅ ዕቃዎችን አይጠይቅም፣ የብር ዕቃዎችንም አይሻም። የነገሩ ክብር ያለው እዚህ ላይ ነው። እርሱ የሚፈልገው እናንተን ብቻ ነው። እኔ ምንም አይነት ተሰጥኦ የለኝም። ስወለድ ምንም ነገር አልነበረኝም፣ ምንም ተሰጥኦ። አዎ ምናልባት እግዚአብሔር ባዶነቴን ወስደ ተጠቀምበት ለማለት ለእኔ የቀለለኝ በዚሁ ምክንያት ሳይሆን አይቀርም። ከእናንተ መካከል ለአንዳንዶቻችሁ ይህ ትንሽ ሊከብዳችሁ ይችላል። በዚያ መስቀል ላይ መሞት ትንሽ ሊከብድ ይችላል። ያ መስቀል ያለምንም ልዩነት እዚያ አለ። ሁላችንም ከመስቀላችሁ ጋር ፊት ለፊት ትጋፈጣላችሁ። የእናንተ መስቀል ታዲያ በዚህ ላይ ምን ልታደርጉት? ያንን መስቀል ስትጋፈጡ ዋናው ነገር ከሁሉ በላይ የምትፈልጉት ምንድን ነው? ይህንን የምለውን በደንብ አስታውሱ። ያንን ውሳኔ ለእናንተ ልወስንላችሁን ያልችልም። እኔ የራሴን ውሳኔ ወስኛለሁ። እኔ ውሳኔን አስተካክያለሁ። እናም ያንን ውሳኔ በመወሰኔ እጅግ ደስተኛ ነኝ። ምናልባት እንዲህ ማድረግ በጣም ከባድ ሊመስል ይችላል፣ ዋጋውም እጅግ ከፍተኛ ነው። ግን እናንተ ከሁሉ በላይ የምትፈልጉት ምንድን ነው? It costs much, but what do you want most? አሁን የሰማችሁት የካትሪን ኩልማን በአንድ መድረክ ላይ ያዘጋጀችው ስብከት ነበረ። እንዲህ አይነት የተቀቡ የእግዚአብሔር ሰዎችን መልእክት ወደ እናንተ ይዘንላችሁ ተርጉመን የምናቀርበው አማርኛ ቲዩቦች ነን። ታዲያ እናንተም እንዲህ አይነት ጠንካራ መልእክቶችና የእግዚአብሔርን ድምጽ የምትሰሙበትን እውነታዎች ለመስማት ከፈለጋችሁ ይህንን ቻናል ሰብስክራይብ በማድረግ አሁኑን ቤተሰብ ይሁኑ። በተረፈ ቪዲዮን ላይክ በማድረግና ለሌሎች ትምህርቱን እንዲማሩበት ሼር በማድረግ አብራችሁን አገልግሉ። በተጨማሪ በዚህ ቻናል ኮሜንት መስጫ ወይም አስተያየት መስጫ ላይ የተሰማችሁን መልእክት በማስቀመጥ እንዲሁም ቀጥሎ እንዲቀርብላችሁ የምትፈልጉትን የእግዚአብሔር ሰው ትርጉም ይዘንላችሁ እንድንመጣ ሐሳብና አስተያየታችሁን አስቀምጡልን። መልካም ጊዜ